ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውዶቼ ደህና ከርማችኋል እና እንዴት ናችሁ? ዛሬ በነገራችን ላይ ውርጎ ይባላል ይሄ ሰፈር ማለት ነው። ይሄ መኪና መንገድ ውርጎ ይባላል። አሁን እኔ ግን ተወርጎ ወዲያ ቀሳ እየተመለስኩኝ ነው ማለት ነው። አረ እነዚህ በጎች መኪና እንዳይገጫቸው ዝም ብሎ ዘፈዘፍ ይላል እና ምናችሁ ነገር ቢኖረኝ ማለት ነው የሆነች መሬት ነበረች እና እሷ ላይ ነው የመጣሁት ዛሬ ማለት ነው። ግን ከዛ እናንተ ላይ ነው ሱስ ብላ እንዴ ላይ እንዴት እንዲያናድኝ ማለት ነው። ሰው ግን እንዲሁ ማለት ነው ለምንድን ነው የሰው ንብረት እንዲሁ በቃ ሰው ሀቅ አልፈራ ያለው እንዴ? አላህም ለዚህ ነው መስዋዕትነት ቃል በያዘው እና ብታው ማለት ነው እንዲሁ ላይ ሰንዴ ናት ለሶሶሶሶስ ብላለች። ወላሂ እንዴ የምታሳዝን ባለቤት የሌለው ንብረት ታውቃላችሁ? ያበት ጀባጀ የወርጎ ልጆች ማለት ነው። እስቲ እናያቸው ላይክ ሸር አድርጉ ማለት ነው። ሀገራችሁን ላሳያችሁ ዛሬ ታች አቀስታ ይባላል እና ብር ተስፋ የሚታየው አሁን በነገር ስለ ከውርጎ ወደ ቤት እየደረስኩ ነው። ብዙም ያህል አልቀረኝ። ባጃጅ አጣሁ፣ ግን በባጃጅ ልሄድ ነበር። ባጃጅ አጣሁ፣ ደከመኝ ማለት ነው። ደከመኝ፣ ባጃጅ ጠፋ። እናንተ ግን ውርጎ ማለት ነው ማብራት ተዘረጋ ማለት ነው። ቆጣሪ እየተሰጠ ነው ማለት ነው። ያመለከቱ ሰዎች እያስገቡ ነው ቆጣሪ አላችኋለሁ ማለት ነው። እንግዲህ እዛኔ መሬት ብዙ ልጆች አላችሁ ጎረቤት ማለት ነው። እንግዲህ ቦታውን እንመካከል፣ ቦታውን እንሽጠው፣ ወላ ቤት ሰርተን እንሽጥ። መቼም ዘመራለሁ ምን እንደው ምን ይሻላል ላማከራቸው ነው። እዛ በተለይ ያኔ ይሄን ጎረቤት የነበረች አብራኝ የገዛችሁ ያው ልትሸጥ እየተመመችው ነው ማለት ነው። ግን 500 ሺህ ብር እያለች ነው። 100 ሺህ ብር እንኳን አይዲፍሩ 400 ሺህ ምናምን ይሆናል ይሸጣል ማለት ነው። 250 ካሬ ነው ካሬ ማለት ነው። ግን ካሬ ማለት ነው እንዴ ካሬ ማለት ካሬ ነው ካላቀም ትንሽ ካሬ ነው። ጧና ቀሳ የምንኖርበት 200 ካሬ ነው። ግን ትልቅ ነው ወላሂ። አይቺ ግን ትንሽ ይያል በምን እንደሆነ እንጃ የተሰርቷል። ይሄን ሰውን የሚያውቀው አለ ምን ይባላል? ቁልቋል ይባላል። ምን ታካብጃለሽ እንዲያትረኝ ቁልቋል ይባላል። ያ ደግሞ ሀልቂ እኛ ጓሮ ነበር ወላሂ አጥራችን እሱ ነበር ገጠር ማለት አባቴ ወጥ እንደው ወይኔ አባቴማ እንደው አፋር እንደው አላህ ያው ነው ልስለት ነው ወዲያባት ወላሂ ዛሬያችን እንደዛ ሎሶስ ብላሳይ ማለት ነው የመጨረሻ ነው ወላሂ። እንደው ለካለ ሰው ልጅ አንዳንድ ጊዜ የሰውን እንትን ሳታውቁት ማለት ነው ወይ ሲታመም የሰው ገረታው የሚታወቀው ወይ ሲታመም ነው ወይ ሲሄር ወላሂ እንደው እንደዛ ካልሆነ አታውቁለትም ገረታውን ራሱ ማለት ነው። ወላሂ እኔ አሁን ዛሬ እንደዚህ ሎሶስ ብላሳይ ማለት ነው የሆነ አባቴ እኮ ደህና ቢሆን እንደዛ አያረጉም። አንደኛ ይያዛሉ እንደዚህ ጎረቤቶቻችን እዛው ቤት ስላላቸው የእነሱ ከትነውም ብያዛም ከዛ ይያዛሉ ማለት ነው። አሁን አታሽን ስለይ ታግበ የሚላቸው እንዴ ሱብሃንአላህ እዚሁን ቻርሆዲ ብሎ እዚህ ቻርሆዲ አላህ እንደው ያባሽን አፊያ ይመልስለት ወላሂ። እንደዚህ ሰው እንደ ነው ወዶች ወይ ሳይሞት ወይ ሳይሄድ ተጠቃቀሙ። አሃዲና ታመመ በኋላ እየየ እንጀራባ እንዳይወጣ አሁን ማለት ነው አባቴ እየራኩት ዛሬ መሰለን እቺስ እንደ በኋላ ነው የተዘራችውና ወንድሞች ዙሩ እየተባሉ አንደኛው ወዲህ ሲረጠጥ አንደኛው ገበያ ነው ሲል ወዲያ ሲሉ በኋላ ነሐሴ ላይ ነው የተዘራችው። ብታው በቃ ወላሂ እንዴት እንደምታሳዝን
ባልተቤት የሌለው እንትን ከባድ ነው። ወጥቷል ሞቱን ከፍቷል። ለቅሶ እየሄዱ ነው እነሱ ደግሞ ተከፍቷል። ያጂ ምን መሰላችኋለሁ? ዋናው ጤና ነው። ጤና ነው። ማማ ጉርድ ሊለብሱ ማለት ነው። ማማ ጉርድ ሊለብሱ ያን ያማከረም ጉርድ ነው። ባይማማ የአምፖላት መጣች እንዲሁ ላይ በይሽ በአላ እስኪ ለምን ልበል። እስኪ ቆይ መጣች። ይሄ ደግሞ ሞተር ነው። ሞተር ደግሞ አልፈልግም። በሞተር ሰር ደግሞ ወዶችዬ አፍንጫዬ ማለት ነው እኔ ወላሂ የሚያደርግና ያመኛል። ምንድን ነው? ስለዚህ በሞተር አልሄድም ማለት ነው። በእግሬ ነው ማለት። በሞተር እንኳን አግቼ ነበር። ቀጥ የምናውቃቸው ልጆች ሰፈሬዎች ነበሩና የዘንሽ እንደማን በግራ ግን በሞተር አልፈልግም። በሞተር ታዲያ ያመኛል። ልቤን የሚያመኛል እንጂ ስለምትል ባራ ቢስሚላ ቁርአን እያበሉ ነው እዚህ ጋር ወዴትዬ ማን ነው? በነገራችን ላይ ወርጎ ልጆች አላቸው። ብዙዎቹ ወርጎ ልጆች መሰላችሁ። ባለፈው ኮሜንት ላይ እኔ ወርጎ ነኝ እኔ ጌጃ ነኝ አላችሁ። የጃመውት አሻግሮ ቁልጭ ብሎ ይታያል። ወላሂ ቁልጭ ብሎ ማለት ነው። ከዛ ይሄ በነገራችን ላይ እየተሸጠ መሬት ነው። መሬት አሁን ላይ እንደው ወላሂ ሱብሃንአላህ እንደው ሞቱን ይዟል። መሬትም እየሰፋች ጤፍ አለ እዚህ ጋር ደግሞ ጤፉ ገና ነው። ማባው መሰላጋ ያለ በአላህ ኢንሻአላህ አንድ ሰላም ያርግላችሁ። እና ግን ዘንድሮ ካስቡ እንደው ወዲህ ኋላ ተለጥጧል። ፎቶ የከመላየት ወላሂ ያምራል። ከብቶቹ የቁረን እያበሉ እንደው ትዝታ እኛ በፊት እኛ ልጅ ሆነን ድሮ ማለት ነው ድሮ ሆነ እንደው ድሮ እኮ ሊባል ነው ያጀማ መገን ድሮ እኛ ልጅ ሆነን ፈረስ ነበር ከብት የምናስወጣው ሌሊት። ከዛ ትንሽ አበላልተን ተስቀያት እንታችንን በልተን ወደ ትምህርት ቤት አምሳለ ነገር ቀርጾልኝ ምን ይመስላችኋለሁ? በተረፈ ሰላማችሁ ይብዛ። ስንዴ ያለ ስንዴ ገና ነው። በነገራችን ግን ሰሞኑን ስንዴ ይጣጨጃ ይጎረጎራል። ስጠቆር ስንዴ በተለይ ደርሳል። አሁን ያ ስንዴ ጎምር ነው። ሳዲ መሐላ ከደርሳ እንዴ ኩታሰዝን ተው እናንተ ጥላይ እንኳን ላውን ሀዲስ ጥላይ ይታችሁ እቺን ከፍ ሰው እያሉ ጥላማት እንዴት እያያሉ አረ መኪና ይስጥሽ ብላችሁ ዱአ አድርጉልኝ። ግሬና አመመኛል እና ሰላማችሁ ብዙት ይበለኝ ውድ እህቶች ማለት ነው። እንግዲህ ይሄን አይቶ ላይ ካላረጋችሁ እናንተ በቃ ነው ፍቅናችሁ ማለት ነው። አንቺ ሀገር አቀረቅ ነው ቀን ሰላም ያ ካና ሰላም እንደት አያች አውቶቢሱ መጣ። እሱ ተፊት የተኋላ አውቶቢሱ እኔ ከኋላ እሱ